አሁን ወንዱ ልጅ ስኮላር አግኝቶ የኦሪገን ስቴት ዩኒቨርሲቲ ገብቷል። በጣም ደስ ይላል። ትንሿ መካከለኛዋ ደግሞ እሷም ወደ ሃይ ስኩል ልትሄድ ነው። ትንሿ ደግሞ የመጨረሻዋ ደግሞ እንዲሁ እሷም ትንሽ እሷ እንደው ፒያኖ ምናምን ትሞክራለች ምናምን ያው በርቺ ለማለት ቋንቋ ጥረት ነው እንጂ በርቺ ብላ ጨክኜ ስለ ሞዛርት በነገራት ደስ ባለኝ። ግን እኔ ማቀው ስለ ጥላሁን ገሰሰ አይናገሩም። እንደ አማርኛማ መማር አለባቸው። እኔ በሚሄድበት ሰዓት ይሞክራሉ ትንሽ፣ ግን በደንብ ሀሳባቸውን ለመግለጽ እንግሊዘኛው ይሻላቸዋል። ይገባል። እኔ ምንም ጸብ የለኝም። ውጣ እስኪሉኝ ጌራውትን አጣናታል። ጌራውት በማልባም ጌራውት ሰላም ማለት ነው ብላ ያው ትንሽ ከሆነ ጊዜ በኋላ ልጆቹ የራሳቸው መብት አላቸው። አጥብቀሽ ማቀፍም አትችይም። እንደዚህ ነው ቴንክ ዩ ልልሽ ይችላል። ጥሩ ነው ያለው። አደክ እንዴት ነው ግን ቁርኝታችሁ አባትና ልጅ? ከዚህ ስትሄድ ወደዚህ ስትመጣ አይናፍቁም ወይ? እዚያ ስትሄድ ያላቸው ምላሽ? እንትኑ ይለምዳሉ። ምናልባት ትንሽ ወይ ከዛ በኋላ ቤት ሲገቡ የራሳቸው ነው የሚሉት። ደስ ይላል። ግን ያው በመሀል ደግሞ ማውራት ሲፈልጉ ይደውላሉ። ከሌላ ታወራ ነው ሊያወራ ነው ምናምን ይላሉ። ከኔ ጋር እኔ እንትን እላቸዋለሁ፣ ቀልዳቸዋለሁ። አንዳንዴ እንትን ይላሉ። ይገባቸዋል የምትቀልደው ቀልድ? ይገባቸዋል፣ ይገረማሉ ደግሞ አንዳንዴና ዩ ላየር ነው የሚሉት። ዩ ላየር ይሉሻል። የሆነ ነገር ገበድ አድርገሽ ከነገርሻቸው ዋይ ውሸትህን ነው ምናምን ይሉሻል። ዋሽተሃል ይሉሻል። አሁን እናትና አባትን ውሸታም ለማለት እኛን ከአንደፍር ያለው ጫማው ሊወረወረና መቁሊያ ምናምን ሊወረወረብሻል። ቀልድ ሳቅ ደግሞ ቀልድ ትንሿ መካከለኛዋ ቀልዳኛለች። በጣም ቀልድ ታውቃለች። ስንት ሆነ እድሜያቸው? ነጽዬ 18 13 እና 9። እግዚአብሔር ይመስገን። በጣም ይሄ ትልቅ ነገር ነው። ያንተን ስራዎች በፊልም አሁን ዩቲዩብ ላይ የተጫኑ ምናምን አሉ። እነሱን ያዋቸዋል? አንዴ የቤተሰብ ጨዋታን ትልቁ አየ እና በጣም ጭብጨባ ይበዛዋል አለኝ። የስራው ባህሪ ነው አልኩት። ቶፍ ክላብ ሲል ነቀነቅ እንዲል ነው ሰው ምናምን ነገር አልኩት። እና የኛ ሀገር ፊልሞች ትንሽ ጠንከር ያሉ ባድ ወርዶች ይኖራቸዋል አንዳንዴ። እሱን ለማድረግ አማርኛ ፊልም ሲያዩ ጥንቃቄ እንዲያደርጉ እኔ እና ስለዚህ በአያዩ ይመርጣሉ። የራሴንም ፊልሞች ቢሆን በአያዩ እኛ አሳቀልን ብለን የምናደርጋቸው ነገሮች ለእነሱ ዊርድ ሊሆንባቸው ይችላል። አንዴ የኢትዮጵያ የባህል ሙዚቃ እስቲ ያሳየኝ ተብያለሁ። የባህል ሙዚቃ ንገረኝ ብሎ ታችኛው ክፍል በነበረበት ሰዓት ልጅ የባህል ዘፈን አሳየሁት እና ሁሉም የባህል ሙዚቃ ላይ ነው መሳሪያ ያለው አለ። እንዴት የፍቅር ዘፈን ነው አለኝ። አዎ የፍቅር ዘፈን ነው። እና ታዲያ መሳሪያው ምን ይሰራል አለኝ። ተኩስ አለው። ተኩስ የባህል ሙዚቃዎች ተኩስ አላቸው። አሁንም ድረስ ጠመንጃ አላቸው፣ ጎራዴ ምናምን አላቸው። እና የባህል ሙዚቃዎቹ ትንሽ ጥንቃቄ ያስፈልጋቸዋል ማለት ነው። ለሚያያቸው ሰው የእድሜ ገደብ ሊኖርባቸው ይችላል ማለት ነው። እና እሱን ስለምፈራ ብዙም እንትን አልጫናቸውም። መዝሙር ይሻላል። መዝሙር ያዳምጣሉ። የይልማን መዝሙር አሁን በጣም ነው የሚወዱት። የይልማን መዝሙር በጣም ይወዱት። ምን የምትለው? ያዕቆብ ከቤርሳቤ ወደ ካራን ሲወርድ የሚለውን በእንግሊዘኛ ይሉታል። ልጁ የይልማ ልጅ በእንግሊዘኛ ሰጥሟል ሙሉ እና በአማርኛ አሰማቸዋለሁ ደግሞ እና ሚኒንጉን ምናምን በተወሰነ መልኩ ይረዱታል። እና ይልማ ደግሞ የሰፈሬ ልጅ ነው። አይ ቆንጆ አስተዳደግ ነው። ጥሩ ነው።